government of Canada will be responding by matching the U.S. Well, we'll be announcing it soon, but we have to bring pharmaceuticals, drugs and pharmaceuticals. ትምህርት ቤት እያለን ከተማርናቸው ውስጥ አብዛኞቻችን እናስታውሰዋለን። ቀረጥ ወይንም በእንግሊዘኛው ታሪፍ። ቃሉንና ጽንሰ ሐሳቡን ያነበባችሁበትን መጽሐፍ ሁሉ ልታስታውሱት ትችላላችሁ። አንዳንዶቻችሁም አስተምራችሁት ሊሆን ይችላል። ትራምፕ በድጋሚ ዋይት ሃውስ ከተመለሱ በኋላ ግን ዓለም ላይ በተደጋጋሚ የሚሰማ ቃል እንደ ታሪፍ አልተገኘም። በተገቢውና በጥንቃቄ የሚተነተን ጽንሰ ሐሳብ ብቻ ሳይሆን የሀገራትን የውጭ ጉዳይ ፖሊሲ አካል ጭምር እየሆነ ከመጣ ሰነባብቷል። ለዚህም ይመስላል ሰዎች ቀረጥ የሚለውን ቃል የዓመቱ ቃል ሊሆን ይችላል የሚሉት። ከዚህም በላይ ዓለም ጉዳዩን በቅርበት እንድትከታተለው የሚያስገድድ ድርጊት አርብ ዕለት ከአሜሪካ ተሰምቷል። ቀኑንም የአሜሪካው ፕሬዝዳንት ታላቁ የቀረጥ ነፃ መውጣት ቀን ብለውታል። በንግግራቸውም ሰሌዳን በመጠቀም አሜሪካ ሀገራት ላይ የምትጥለውን ታሪፍ አስፈላጊነትን የበዛ ከእውነት የራቁ ጉዳዮችን በመቀየጥ ሲያስረዱ ተመልክተናቸዋል። ለአሜሪካ ሕዝብም ሀገራቸው ነፃ እንደምትወጣ ቃል ገብተውላቸዋል። ከንግግራቸውም በኋላ ለተግባራዊነቱ ፕሬዝዳንታዊ ፊርማቸውን ፈርመዋል። በዘርፉ ላይ የሚጠበቡ ሰዎች የትራምፕ ድርጊትን የዓለም የንግድ ጦርነት እወጃ አድርገው ነው የወሰዱት። ነገሩን ግራ የሚያደርገውም በዚህ ትራምፕ በሚከተሉት ታሪፍ ምክንያት አሜሪካ ተጠቂ እየሆነች ባለችበት ጊዜ መሆኑ ነው። ለምሳሌ ባለፈው ሳምንት ብቻ ትላልቆቹ 100 ካምፓኒዎቿ 2.5 ትሪሊዮን ዶላር ነው ያጡት። ይህም የሆነው በአንድ ቀን ብቻ ነበር። ምክንያቱም የነዳጅ ጉዳይ አይደለም፣ የሲሊከን ድራማም አልነበረበትም። የሆነው በትራምፕ ታሪፍ እወጃ ብቻ ነበር። ከነዚህ 100 ካምፓኒዎች ውስጥ የአሜሪካኖቹ ማግኒፊሰንት 7 ወይንም ሰባቱ ድንቅ ተብለው የሚታወቁት አልፋቤት፣ ኒቪዲያ፣ ሜታ፣ አፕል፣ ቴስላ እና ማይክሮሶፍት በአንድ ላይ 1 ትሪሊዮን የሚጠጋ ዋጋ ነው ያጡት። ትራምፕ ሰሞኑን ባደረጉት አዲስ የቀረጥ ጭማሪ እርምጃ ኢትዮጵያን ጨምሮ ከ40 በላይ የአፍሪካ ሀገራትን አካቷል። እርምጃውም ኢትዮጵያ ወደ አሜሪካ በምታስገባቸው ምርቶች ላይ የ10 በመቶ ቀረጥ እንዲጣልባቸው አድርጓል። ይህ አዲሱ የፕሬዝዳንት ትራምፕ እርምጃ የኢትዮጵያ ኢኮኖሚና ወደ አሜሪካ ገበያ የሚገቡ የኢትዮጵያ ምርቶች ላይ አስተያየት የሚሰጡ ባለሙያዎች ከወዲሁ ተጽዕኖ መፍጠሩ አይቀሬ ነው እያሉ ይገኛሉ። የቀረጥ ወይንም ታሪፍ ጭማሪ ወደ አሜሪካ ገበያ የሚላኩ ሸቀጦች ላይ ዋጋቸውን ያንረዋል። ይህ ደግሞ በሸማቹ ማህበረሰብ ላይ አሉታዊ ተጽዕኖ አለው ሲሉ የኢኮኖሚ ባለሙያዎች ይደመጣሉ። ለምሳሌ ኢትዮጵያ ወደ አሜሪካ ከምትልካቸው ምርቶች ውስጥ ቡናና ጨርቃጨርቅ ትልቁን ድርሻ እንደሚይዙ የታወቀ ነው። እነዚህም ምርቶች አሜሪካ ሲደርሱ ዋጋቸው ይጨምራል ማለት ነው። የሸቀጦች ዋጋ ሲጨምር ገዢዎች ይቀንሳሉ። ያ ደግሞ ሀገር ውስጥ ያሉ አምራቾች ምርታቸው ሊቀንስና በአቅምም ሊያንገዳግዳቸው ይችላል ተብሎ ተገምቷል። እዚህ ጋር ማስተዋል ያለብን ነገር ቢኖር የትራምፕ እርምጃው የኤክስፖርት ኢኮኖሚን ይጎዳዋል እያልን ነው። ቀደም ሲልም አባል የነበርንበት የአጎዋ ዕድል የአፍሪካ ምርቶች ከቀረጥ ነፃ ወደ አሜሪካ የሚገቡበት አሰራር ተጠቃሚዎች ነበርን። ያ ዕድልም ተቋርጧል። የኢትዮጵያ ምርቶች ቀረጥ ተከፍሎባቸው ነበር ወደ አሜሪካ ገበያ ሲገቡ የነበሩት። አሁን የተጨመረው የ10 በመቶ ታሪፍ ቀደም ብሎ በነበረው ላይ ነው። ይህ የኢትዮጵያን ላኪዎችን ያዳክማል፣ በውጭ ምንዛሬ ግብይት ላይም ተጽዕኖ ይኖራል ተብሎ እየተጠበቀ ነው ያለው። በትክክል የሚፈጠረውን ለማወቅ የትግበራውን ጊዜ መጠበቅ ያስፈልጋል የሚሉት ባለሙያዎች እዚህ ጋር በዋናነት የሚወስኑት ከኛ ላኪዎች ሸቀጦችን የሚረከቡ የአሜሪካ ነጋዴዎች ናቸው ይላሉ። አሁን እነሱ ምን ይወስናሉ? ጭማሪውን ራሳቸው ሸፍነው ትርፋቸውን ቀንሰው ዕቃውን ለሸማቾች ያቀርባሉ ወይስ ጭማሪውን በቀጥታ ለተጠቃሚው ያስተላልፋሉ የሚለው ገና የሚታይ ይሆናልም ይላሉ። ከዚህ በተጨማሪ እርምጃው የትኞችን ሸቀጦች የበለጠ ይጎዳል የሚለውም እንደዚሁ ቀጥሎ የሚታይ ጉዳይ ነው ሲሉ ይደመጣሉ። የሆነው ሆኖ ግን ታሪፍ የምርት ዋጋ እንዲጨምር ያደርጋል። ያ ደግሞ በሸማቾች ዘንድ የመግዛት ፍላጎት ይቀንሳል። ከዛም የምርት መጠን ይዳከማል። ገዢ ከሌለ የኢትዮጵያ አምራቾች ሊያመርቱ አይችሉም ማለት ነው። እንደ ባለሙያዎች ገለጻም መፍትሄው ያንን የሚተካ ሌላ ገበያ መፈለግ ነው። ከአሜሪካ ወጥተው የሌሎችን ሀገራት ገበያ ማፈላለግ አስፈላጊ ይሆናል። ተጽዕኖ ከመብርታቱ በፊት ሌሎች የንግድ መዳረሻዎችን ማፈላለግ ይሻል። በቅድሚያ ግን የዚህን እርምጃ ተጽዕኖ በደንብ ማጥናትና የመውጫ መንገዶችን ማሰብ ተገቢ ነው። ታሪፉ የተጣለውን በሁሉም ሀገራት ላይ ስለሆነ የትኛው ሀገር የበለጠ ይቋቋማል የሚለው ገና በትግበራ ወቅት የሚታወቅ ይሆናል። በዚህ በትራምፕ ታሪፍ እወጃ ምክንያት ሀገራቶች ወጥ የሆነ መልስ ለአሜሪካ እየመለሱ አይገኙም። አንዳንድ ሀገራት ለምሳሌ ካናዳና ቻይና በፍጥነት ተመጣጣኝ ያሉትን ታሪፍ በአሜሪካ ምርቶች ላይ ጥለዋል። ሌሎች ሀገራቶች ከአሜሪካ ጋር ለመደራደር ዝግጁ መሆናቸውን ሲያሳውቁ የተቀሩት ጊዜ ወስደው ምላሽ ለመስጠት ያሰቡ ይመስላሉ።
በስተመጨረሻም ይህን የአሜሪካን ፕሬዝዳንት ትራምፕ ሀገራት ላይ ታሪፍ መጣላቸውን ተከትሎ እውቁ የኢኮኖሚ ተንታኝ ሪቻርድ ወልፍ የአሜሪካ ኃያልነት እየወረደ መምጣቱ አንደኛው ማሳያ ነው ብሏል። My fellow Americans, this is Liberation Day, waiting for a long time. April 2nd, 2025 will forever be remembered as the day American industry was reborn, the day America's destiny was reclaimed, and the day that we began to make America wealthy again. The era of rules-based globalization and free trade is over. We are entering a new phase, one that is more arbitrary, protectionist, and dangerous. Today, I'm announcing that the Government of Canada will be responding by matching the U.S. approach,